በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ታላቅ ቀን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ተከታታይ የትምህርታችን ርዕስ ብሉይ ኪዳን የሚል ነው። እግዚአብሔርን አጋዥ ብሩክ መንፈሱን ገላጭ አድርገን የ25ኛውን ቀን ትምህርት እንጀምራለን። ትንቢተ ዮናስ ምዕራፍ 1 ከቁጥር 1 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። የእግዚአብሔርም ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸውም ወደ ፊቴ ወጥቷልና በእርሷ ላይ ስበክ። ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ። ወደ ኢዮጴም ወረደ። ወደ ተርሴስም የምታልፍ መርከብ አገኘ። ከእግዚአብሔርም ፊት ኮብልሎ ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ሰማይና ምድር ሳይዘረጉ ተራሮችም ሳይታዩ ሐመልማላት ሳይበቅሉ የሰው ልጅም በመልክህ በአርያ ሳይሰራ ዘመናት ሳይቀመሩ ታሪክም ጉዞ ሳይጀምር የሚታየውና የማይታየው ፍጥረት ወደ ሕልውና ሳይመጣ በዙፋን በገናንነት በታላቅነት በችሎታ በራስ ምስጋናና ክብር ነዋሪ የሆንከው እግዚአብሔር በእውነት እናመሰግንሃለን። ነፍሳችንን ከጉድጓድ ያወጣሃት ከረግረግም አውጥተህ በዓለት ላይ ያቆምከን ጽኑ መሰረት የሆንከን ከመናወጥ ከማመንታት በየቀኑም እየፈረሱ እየተሰሩ ከመኖር ያዳንከን አምላካችን የሐሳባችን ጽንዓት የእውነታችንም መጽሐፍ አንተ ነህና በእውነት እኛ ባሪያዎች እናመሰግንሃለን። ከእሳት ውስጥ ያወጣህን ከብዙ መከራ ያስመለጥከን አሁንስ በቃ ብለን መኖርን የተጠራጠርንበትን ቀን ድልድይ ሆነ ያሻገርከን እግዚአብሔር እሳቱ ይበርድልሃል፣ ማዕበሉም ይቀዘፍልሃል፣ ጎርፉም ይታገድልሃል፣ ክምሩም ይናድልሃል። በፊትህ የሚቆም ኃይለኛ ተገዳዳሪም ማንም የለም። እኛንም የሚዳፈር መከራ አንተን ያፍርሃል። በእኛ ላይ የተሰጉ መቃብሮች፣ በእኛ ላይ የተቆለፉ የሲኦል በሮች በፊትህ ይበታተናሉ። በሞት ላይ ዝማሬን በሲኦል ላይ ገነትን የሰጠህን ጌታ በእውነት እናመሰግንሃለን። ወደ ምድራችን የመጣህ የሰው ልጅ ተብለህም ልትጠራ ያላፈርክብን ወገንም ዘመድም ካህንም መሥዋዕትም የሆንከን ባፈሰስከው በንጹሕ ደም ቤዛ መድኃኒት የሆንከን አድነህም የመንግሥትህ አባሎች የአዲሲቱ ዓለም የቤተ ክርስቲያን አካላት ያደረግከን ጌታ በእውነት እናመሰግንሃለን። የተሰቀልከው ኢየሱስ ክርስቶስ ሆይ ተመስገን። ሥራችንን የሠራኸው ዕዳችንን የከፈልከው የተሰቀልከው ኢየሱስ ክርስቶስ ሆይ ተመስገን። ደስታችን የሆንከው የበዓል ቀናችን የተሰቀልከው ኢየሱስ ክርስቶስ ሆይ ተመስገን። በዓይነ ምሕረት ያየህን ወርደህ የፈለግከን የተሰቀልከው ኢየሱስ ክርስቶስ ሆይ ተመስገን። ነገራችንን የከደንክልን
ጽድቅህን የቆጠርክልን የተሰቀልከው ኢየሱስ ክርስቶስ ሆይ ተመስገን። ከፍ ያልንብህ ደብር፣ የሸሸንብህ ገዳማችን የተሰቀልከው ኢየሱስ ክርስቶስ ሆይ ተመስገን። የአቤቱታችን ሰሚ የቅን ፈራጃችን የተሰቀልከው ኢየሱስ ክርስቶስ ሆይ ተመስገን። በሞትህ ሞትን ያራቅከው በትንሣኤ ያነሳህን የተሰቀልከው ኢየሱስ ክርስቶስ ሆይ ተመስገን። በበዛ ምሕረትህ የጎበኘህን የማይሞላውን ቋታችንን የሞላህልን የተሰቀልከው ኢየሱስ ክርስቶስ ሆይ ተመስገን። ከጽኑ በር ይልቅ ጠላትን የመለስክልን ከጽኑ ጋሻ ይልቅ ፍላጻውን ያረገፍክልን የተሰቀልከው ኢየሱስ ክርስቶስ ሆይ ተመስገን። የተጠመጠመብንን ገዳይ እባብ ያላቀቅከን የተሰቀልከው ኢየሱስ ክርስቶስ ሆይ ተመስገን። በጥልቁ ስንጮህ የሰማህን እናት ደርሳ በማትታደግበት ስፍራ ደርሰ ያዳንከን የተሰቀልከው ኢየሱስ ክርስቶስ ሆይ ተመስገን። መሰረት ለሌለን መሰረት፣ ዳር ለሌለን ጉልላት የሆንከን የተሰቀልከው ኢየሱስ ክርስቶስ ሆይ ተመስገን። አምላክ ሆነ አማልክትን ያጠፋህልን የተሰቀልከው ኢየሱስ ክርስቶስ ሆይ ተመስገን። ማንም የማያውቀንን ያወቅከን የተሰቀልከው ኢየሱስ ክርስቶስ ሆይ ተመስገን። ብርቱ ጩኸትን የምትሰማ የሕፃናትን ልቅሶ የምታደምጥ የተሰቀልከው ኢየሱስ ክርስቶስ ሆይ ተመስገን። በመቅደስ የሰወርከን መሥዋዕትም የሆንከን የተሰቀልከው ኢየሱስ ክርስቶስ ሆይ ተመስገን። የነፍስ መልህቅ የሆንከን ሸክማችንን ያራገፍንብህ ወደባችን የተሰቀልከው ኢየሱስ ክርስቶስ ሆይ ተመስገን። እኔን ባሪያህንና በፊትህ ያሉትን እነዚህን ባሪያዎችህን አቤቱ ይቅር በል። ሕሊናችንን በቀራንዮ ባፈሰስከው በንጹሕ ደምህ አቤቱ እጠበው። የንጹሕ ልቡና ባለቤቶች አድርገን። አንደበታችንን ተቆጣጠረው። የትዕግስትንም ልጓማችንን አንተ ያዘው። ጌታ እግዚአብሔር ሆይ ስለ ቸርነትህ ስለ ምሕረትህ ታላቅነት ይህንን የመረረ ዘመን እንድታጣፍጠው፣ የጠበበውንም ቀን እንድታሰፋው፣ የተተረማመሰውን የሰው ልጅ እንድታረጋጋው፣ ውሳኔያቸው የከፋውን የምድር ገዢዎችን ሁሉ በውሳኔያቸው ላይ አንተ እንድትወስንበት፣ ነገሥታት ሲስቱ የነገሥታት ንጉሥ ምድሪቱን እንድትረከብ አቤቱን ማልደሃለን። በቸርነትህ ለታወኩ ሕዝቦች መንደሮች ሁሉ ሰላምን እንድታዝልን፣ ስለ ሱዳን፣ ስለ ፍልስጤም፣ ስለ እስራኤል፣ ስለ ሊባኖስ፣ ስለ ኢራን፣ ስለ ዩክሬን፣ ስለ ራሻ ሕዝብ፣ ስለ መላው ዓለም ሰላም በጽኑ እንለምንሃለን። በሀገራችንም የነደደውን እሳት እንድታጠፋው፣ የተገነባውንም የመለያየት ግንብ እንድታፈርሰው፣ ቋንቋችንን አንድ እንድታደርገው አቤቱ እንማልድሃለን። ቅድስት ቤተ ክርስቲያናችንን እንድታጸናልን፣ ይህንንም አገልግሎታችንን እስከ መምጣት ቀን ድረስ እንድታጠነክርልን፣ በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ሁሉ በቸርነትህ እንድታስብልን፣ በጤና በረከት በዕድሜ ጸጋ እንድትጎበኝልን፣ ለዚህም አገልግሎት ደግሞ የጸለዩትን በበጎ ያሰቡትን ሁሉ አንተ አእምሮአቸውን ብርሃን ቤታቸውን ሰላም እንድታደርግልን እንማጸናለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን ብሉይ ኪዳን የሚል ነው። እግዚአብሔር እንደረዳን ዛሬ ትንቢተ ዮናስን እንደዚሁም ቀጣዮቹን ክፍሎች ፈጠን እያልን ለማየት እንሞክራለን። ትንቢተ ዮናስ በመጽሐፍ ቅዱስ ውስጥ ካሉት የትንቢት መጻሕፍት
ታሪካዊ የሆነ መጽሐፍ ነው። በውስጡ ታሪካዊ ትረካን የያዘ መጽሐፍ ነው። ትንቢተ ዮናስ ብዙ ትንቢት ያለበት መጽሐፍ አይደለም። እግዚአብሔር ዮናስን ይልከዋል። ዮናስ ደግሞ በተለያየ ምክንያት እግዚአብሔርን አልታዘዝም ይላል። ከዚያ በኋላ እግዚአብሔር በራሱ መንገድ ዮናስን ወደ ወጣበት መስመር ይመልሰዋል። የነነዌ ሕዝብም የንስሐ ስብከትን ሰምተው እንደተመለሱ እንደዳኑ፣ ዮናስም ደግሞ ለዚህ ነበሮ እያደከምከኝ ብሎ እግዚአብሔር ላይ እንዳኮረፈ የሚናገር መጽሐፍ ነው። ዮናስ ነነዌ ትገለበጣለች ብሎ ትንቢት ተናግሯል። እግዚአብሔር ነነዌን በመገልበጥ የሚደሰት አምላክ ሳይሆን ባይመለሱ ግን ፍርዱ ያ መሆኑን የሚገልጥ ነው። እግዚአብሔር ለሰው ልጆች ያለው ብቸኛው አማራጭ ሰውን ማዳን ነው። መገልበጥም መጥፋትም መደምሰስም የሰው ልጅ ባለመመለሱ ምክንያት የሚገጥመው የመጨረሻው የፍርድ ዕጣ ነው። ነቢዩ ዮናስ የጌታችን የኢየሱስ ክርስቶስ ምሳሌ ነው። ሕይወቱ በእርሱ ላይ የተከናወነው ታላቅ ተአምራት ለመሲሁ ለጌታችን ለኢየሱስ ክርስቶስ ሞትና ትንሣኤ ምሳሌ የሆነ ነው። ዮናስ በአሳ አንበሪ ሆድ ውስጥ 3 ቀንና 3 ሌሊት እንደቆየ ጌታችን ኢየሱስ ክርስቶስም 3 ቀንና 3 ሌሊት በከርሰ መቃብር አድሮ ሞትን ድል ነስቶ ተነስቷል። ዮናስን ወደ ባህር የጣሉት መርከበኞች ዮናስ እንደሞተ ነው የሚያውቁት። የነነዌ ሰዎች ደግሞ ዮናስ እንደተነሳ ነው የሚያውቁት። ዮናስ በዚህ በመርከቡ በር ይሞታል፣ በነነዌ በር ደግሞ ይነሳል። ጌታችን ኢየሱስ ክርስቶስም ገደል ነው ብለው የሚጠሉት ተደሰቱ። እርሱ ግን ሞትን አሸንፎ በ3ኛው ቀን ተነሳ። በሞቱ ሞታችንን ሻረ፣ በትንሣኤው ትንሣኤያችንን አረጋገጠ። ስለዚህ ነቢዩ ዮናስ የጌታችን የኢየሱስ ክርስቶስ ምሳሌም ነው። ዮናስ ማለት ምን ማለት ነው? ዮናስ ማለት የስሙ ትርጓሜ ርግብ ማለት ነው። ርግብ የጥፋት ውሃ መጉደሉን አረጋግጣ የምስራች የሆነውን የወይራ ቀንበጥ ይዛ ወደ ኖህ ወደ መርከቡ ተሳፋሪዎች የተመለሰች መልእክተኛ ወንጌል ሰባኪ ናት። ቁራ ግን በወጣበት የቀረ ለተልእኮ ያልታመነ ነው። ዮናስ የስሙ ትርጓሜ ርግብ ነው። ሕይወቱና ምርጫውን ስናይ ግን እንደ ቁራ እየሆነ ነው ያለው። አንዳንድ ጊዜ ስማችንና ሕይወታችን አይመሳሰልም። ስማችንና ኑሯችን አይታረቅም። ነቢዩ ዮናስ ከሰሜናዊ ነቢያት አንዱ ነው። እስራኤል ሰሜንና ደቡብ ተብላ ለ2 ተከፍላ ነበረ። በሰሜን ካገለገሉ ነቢያት አንዱ ነው። እንደውም የአይሁድ ትውፊት እንደሚነግረን ኤልያስ ከሞት ያስነሳው የሰራብታዋ መበለት ልጅ እንደሆነ ይታመናል። አይሁድ ከገሊላ ነቢይ እንዳይነሳ እወቅ በማለት ኒቆዲሞስን እንደሞገቱት ዮሐንስ ወንጌል ምዕራፍ 7 ይነግረናል።
እነዚህ ሰዎች ግን ዋሽተዋል። ምክንያቱም ከገሊላ ዮናስ ነቢይ ሆኖ ተነስቷል። ጥላቻ ዕውቀትን ያጠፋብናል፣ ወይም አለማወቅ ጥላቻን ይወልድብናል። ነቢዩ ዮናስ 2 ሕዝብን ያገለገለ ነቢይ ነው። የአሕዛብ ነቢያት ተብለው የሚጠቀሱ ወይም ወደ አሕዛብ ከተላኩ 2 ነቢያት አንዱ ዮናስ ነው፣ ሁለተኛው ናሆም ነው። ዮናስ 2 ሕዝብን ያገለገለ ነው። እስራኤልን አገልግሏል። ለእስራኤል መንግስትም የተነበየው ትንቢት ሰምሮለት በዘመኑ የትንቢቱን ፍጻሜ ያየ ነቢይ ነው። ይሄ በእስራኤል መንግስት ዕውቅናና ክብር የነበረው ነቢይ፣ ትንቢቱ የሰመረለት፣ እስራኤላውያን የሚያደንቁት ነቢይ ወደ እስራኤል ጠላቶች፣ ወደ አሦራውያን፣ ወደ ነነዌ ሰዎች እግዚአብሔር በላከው ጊዜ ሕዝቤ ምን ይለኛል፣ መንግስቴስ መልሶ ያስገባኛል ብሎ ፈራ። የሰው ፍርሃቱ ፈሪሃ እግዚአብሔርን አሳጣው። አንዳንድ ጊዜ ሰዎችን ስንፈራ ፈሪሃ እግዚአብሔርን እናጣለን። ዮናስ ስለ ነነዌ የተናገረው ነነዌ ንስሐ ባትገባ ትጠፋለች፣ ትገለበጣለች ብሎ ነበረ። በወቅቱ የዮናስን ስብከት ሰምታ ንስሐ ገብታለች። ባለመመለሷ ምክንያት ግን ከክርስቶስ ልደት በፊት 612 ዓመት ቀደም ብሎ ጠፍታለች፣ ተደምስሳለች። ስለዚህ ነነዌ በንስሐዋ ኋላ ላይ አልጸናችም ማለት ነው። ነቢዩ ዮናስም ስለ ሀገሩ ብልጽግና፣ ስለ ደንበሩ ስፋት የተናገረው ሰመረለት፣ ስለ ነነዌም የተናገረው ሰምሮለታል። በትንቢተ ዮናስ ውስጥ የተጠቀሱ ሰዎች አሉ። የመጀመሪያው ዮናስ ነው። ዮናስ የእግዚአብሔር ነቢይ ነው። ዮናስ እግዚአብሔር ሲልከው አልሄድም ያለ ነው። ዮናስ እግዚአብሔር የሚጨቀጭቀኝ ምድር ላይ ቢያገኘኝ ነው፣ ባህር ላይ ተሳፍሬ ከፊቱ ዘወር ብል የት ያገኘኛል ብሎ መርከብ ላይ የወጣ ነው። እግዚአብሔር ሙሉ በኩለሄ መሆኑን አልተገነዘበም። አይሁዳውያን እንደሚያምኑት ባህር ያጋንንት መኖሪያ ነው። ስለዚህም በባህር ላይ እግዚአብሔር የለም ብለው ያምኑ ነበረ። ዮናስ ወደ መርከቡ የተሻገረው እግዚአብሔርን ለማምለጥ ነው። እግዚአብሔር ግን በባህሩ ላይ አለሁ አለው። መርከቡን በማናወጥ አለሁ አለው። ዮናስ ባለመታዘዙ ውስጥም እግዚአብሔር በሁሉ እንዳለ ተረዳ። አለመታዘዝ አእምሮን ያጨልማል፣ ዕውቀትን ያጠፋል። ሰው አውቆ እንዳላወቀ የሚሆነው ባለመታዘዝ ውስጥ ነው። ዮናስ ከሞት ከተረፈ በኋላ ከሞት እንዲተርፉ የነነዌ ሰዎችን ሊሰብክ ወጣ። በብዙ ቃል በብዙ ተአምራት የተመለሰው ዮናስ አንድ መስመር በማትሞላ አጭር ስብከት የነነዌን ሕዝብ ለንስሐ በቃ። ዮናስ በአጭር ስብከት ብዙ ትርፍ ያገኘ ውጤታማ፣ ስኬታማ አገልጋይ ነው። ስኬት ግን የህይወት መቃናትን አይገልጥም። ዮናስ ወድቆ ያነሳ ነበረ፣ ደክሞ ያበረታ ነበረ። ዮናስ የነነዌ ሰዎች በመዳናቸው ያኮረፈ ነው። እነዚህ ኋላ የእስራኤል ጠላቶች ኋላ ሰማርያን የሚደመስሱ ናቸው። ቅጣታቸውን፣ ፍርዳቸውን ተመኝቶ ነበረ። ምህረታቸውን ባየ ጊዜ አኮረፈ። ትንቢተ ዮናስ እግዚአብሔር የሁሉ አምላክ መሆኑን ይነግረናል። እኛ የኢትዮጵያውያን አምላክ ብቻ ነው ብለን እናስብ ይሆናል።
እስራኤላውያን የእስራኤል አምላክ ብቻ ብለው ያስቡት ይሆናል። እግዚአብሔር ግን ለፍቅሩ ድንበር ለመውደዱ ዳርቻ የለውም። እሱ የሁሉ አምላክ ነው። በትንቢተ ዮናስ ውስጥ የምናገኛቸው ሰዎች ሁለተኛ መርከበኞች ናቸው። መርከበኞቹ ነጋዴዎች ናቸው። ሀገር ከሀገር ምስራቅ ከምዕራብ የሚያገናኙ ናቸው። እነዚህ መርከበኞች በእስራኤል አምላክ የማያምኑ ሊሆኑ ይችላሉ። ነገር ግን እውነተኛውን አምላክ የሚያመልከው ዮናስ ያልነበረውን ፈሪሃ እግዚአብሔር እነርሱ ነበራቸው። ዛሬ ከክርስትና ውጭ ያሉ ከክርስትና ድንበር ውጭ ያሉ ያላቸውን ፈሪሃ እግዚአብሔር ምናልባት ክርስቲያኖች ላይኖራቸው ይችላል። በዚህ ዘመን ላይ ክርስቲያኑን ክርስቲያን ከማድረግ አረሚውን ክርስቲያን ማድረግ እየቀለለ ነው ያለው። በቤተ ክርስቲያን የምንሰማው፣ በአገልጋዮች መካከል የምንሰማው፣ በክርስቲያኖች መካከል የምንሰማው በአሕዛብም የማይሰማ መጨካከን ነው። መርከበኞቹ ፈሪሃ እግዚአብሔር ነበራቸው። ፈሪሃ እግዚአብሔር ለሰው ልጅ እስትንፋሱ ነው። እግዚአብሔርን የማይፈራ ሰው አስፈሪ ነው። ጉዟችንን ሁሉ እግዚአብሔርን ከሚፈራ ጋር ማድረግ አለብን። እግዚአብሔርን የሚፈራ ሰው እስከ መጨረሻው አይጣላም፣ እስከ መጨረሻው አይናገርም፣ እስከ መጨረሻው አይከፋም። ፈሪሃ እግዚአብሔር ከኃጢአት ያግዳል። ፈሪሃ እግዚአብሔር ቢበድሉ እንኳ ተመለሱ ይላል፣ ለንስሐ ያበቃል። በትንቢተ ዮናስ ውስጥ ሶስተኛ የምናገኘው የነነዌን ሕዝብ ነው። የነነዌ ሕዝብ ጨካኝ፣ አረመኔ፣ ወራሪ፣ ሀገር አጥፊ ነበረ። እግዚአብሔር ነቢይ ዮናስን ላከ። በቋንቋቸው ንስሐን ሲሰብክ እግዚአብሔር ቢፈልገን ነው በእኛ ቋንቋ ይህ ነቢይ የተናገረው ብለው ከንጉሥ እስከ አገሪቱ የመጨረሻ ዜጋ ድረስ ሁሉም ንስሐ ገቡ። በመጽሐፍ ቅዱስ ውስጥ በብቸኛነት በታሪክ ውስጥ በብቸኛነት እንስሳት 3 ቀን 3 ሌሊት ጾመዋል። የነነዌን ጾም እንጾማለን። ዓላማው ግን የኢትዮጵያ ጾም ብለን እንድንጾመው ነው። እርስ በርስ ታርቀን እግዚአብሔርን ይቅርታ ጠይቀን እንድንጾመው ነው። የጾም ዋነኛ ትርጓሜው ከምግብ መከልከል ብቻ አይደለም፣ ከኃጢአት መከልከልም ነው። አራተኛ በትንቢተ ዮናስ ውስጥ ራሱን እግዚአብሔር እናገኛለን። በትንቢተ ዮናስ ውስጥ እግዚአብሔር የሚልክ አምላክ ነው። እግዚአብሔር ተፈጥሮን የሚያዝ አምላክ ነው። እግዚአብሔር ከሞት ፍርሃት የሚያድን አምላክ ነው። እግዚአብሔር የሚምር አምላክ ነው። እግዚአብሔር ሁሉን የሚያቅፍ ፍቅር ነው። እግዚአብሔር ትዕግስቱ ሰፊ ነው። እግዚአብሔር የፈጠረው ሲባክንበት የሚቆጭ አምላክ ነው። ትንቢተ ዮናስ ይህን ይነግረናል። በትንቢተ ዮናስ ውስጥ የተጠቀሱ ተአምራቶች አሉ። የመጀመሪያው ማዕበል ነው። ማዕበሉ መንገድ ዘግቶ ነቢዩን አላሳልፍም አለው። ዮናስ አለመታዘዙን እንዳይጨርሰው በማዕበል ተከለከለ። ቅዱስ ጴጥሮስ የዶሮን ስብከት ሰምቶ ንስሐ ገባ። የማዕበሉን ጋሬጣ ክልከላ ሰምቶ ዮናስ ንስሐ አልገባም። ማዕበሉ
በምድር ላይ የሚያዘው ፓርላማ፣ በምድር ላይ የሚያዘው ካቢኔ የለም። በምድር ላይ የሚያዘው የመንግስታት ማህበር የለም። የማዕበሉ አዛዥ የሰራዊት አምላክ እግዚአብሔር ነው። ዛሬም በምድር ላይ ያለውን ማዕበል፣ የቀኑን ጋሬጣ፣ የዘመኑን ስጋት አላሳልፍ አላራምድ ያለንን በሰው አቅም የማይወገደውን ጥፋት የሚያግድልን የሚያነሳልን በተዘጋው መንገድ የሚሰጠን የሰራዊት አምላክ እግዚአብሔር ነው። አንዳንድ ማዕበሎች ኃጢአትን እንዳንጨርሰው፣ ክፋትን እንዳንጨርሰው የሚመጡ ናቸው። እግዚአብሔር በበሽታ አቁሞን ይሆን? በማጣት አቁሞን ይሆን? እግዚአብሔር በሁሉ ይናገራል፣ በማዕበልም ይናገራል። እግዚአብሔር በሁሉ ይሰብካል፣ በወጀቡም ይሰብካል። በትንቢተ ዮናስ ውስጥ የምናገኘው ሁለተኛው ተአምር አሳ አንበሪው ነው። አሳ አንበሪው ዮናስን ዋጠው። እንዲበላው ሳይሆን ዮናስን አሳፍሮ ነነዌ እንዲያደርሰው ለእግዚአብሔር ታዘዘ። እግዚአብሔር ሲያዝ ገዳዩም ማደሪያ ይሆናል፣ መቃብሩም መኖሪያ ይሆናል፣ አጥፊውም መሳፈሪያ ሰርጓጅ መርከብ ይሆናል። በዮናስ ምክንያት አሳ አንበሪው 3 ቀንና 3 ሌሊት ጾመ። የነነዌ ሰዎች 3 ቀንና 3 ሌሊት የጾሙት ኋላ ነው። አሳ አንበሪውም ዮናስም በባህር ውስጥ አስቀድመው ጾመው ነበረ። በየብስ ላይ ደግሞ ነነዌና እንስሳት፣ የነነዌ ህዝቦችና የነነዌ እንስሳት ጾሙ። አሳ አንበሪው ዮናስን አልበላውም፣ አጥፊው አላጠፋውም። ሌላው የምናገኘው ተአምራት በትንቢተ ዮናስ ውስጥ የቅሉን ዛፍ ነው። የቅሉ ዛፍ ፈጥኖ ለመለመ፣ እንደገና ፈጥኖ ደረቀ። የቅሉ ዛፍ እግዚአብሔር ዮናስን ያስተማረበት ነው። አንተ ላልተከልካት ቅል በመለምለሟ ተደስተ በመክሰሟ ካዘንክ፣ እኔ ለፈጠርኩት ግራና ቀኙን ለማያውቀው 120,000 በላይ ሕፃናት ላሉበት ለነነዌ ሕዝብ እንዴት አላዝን አለው። እግዚአብሔር በነነዌ ንስሐ ብቻ አይደለም፣ ምሕረቱ ብዙ ስለሆነም ያችን ሀገር አዳናት። በትንቢተ ዮናስ ውስጥ ብዙ ተአምራቶች ተጠቅሰዋል። የነነዌን መጽሐፍ ልዩ የሚያደርገው አንደኛ ለአሕዛብ የተላለፈ መልእክት ነው። የአሕዛብን መልእክት የያዘ መጽሐፍ ነው። እግዚአብሔር በእስራኤል ጀመረ እንጂ በእስራኤል አይጨርስም። በእስራኤል ጀምሮ ወደ አሕዛብ ይሄዳል። እግዚአብሔር በእኛ መዳን ጀምሯል፣ ወደ ቤተሰብ ወደ ሀገር ይሄዳል። ሁለተኛ ታሪካዊ ፍሰት የግጥም ጸሎት ያለው ነው። በትንቢት መጻሕፍት ውስጥ ረጅም ትረካን አናገኝም፣ ታሪክን አናገኝም። የግጥም ጸሎትም የምናገኘው በዚህ በትንቢተ ዮናስ ውስጥ ነው። ዮናስ በአሳ አንበሪ ሆድ ውስጥ ሆኖ ወደ እግዚአብሔር ጸለየ ይላል። እኛ የጸሎት ቤት ሰርተን እየጸለይንበት አይደለም። እኛ በቤተ ክርስቲያን እየጸለይን አይደለም። መጸለይ እፈልጋለሁ ያለውበት ቦታ ምቹ አይደለም እንላለን፣ ግን በአሳ አንበሪ ሆድ ውስጥ ዮናስ ጸለየዋል። ሶስተኛ ተአምራቶች አሉት ነው። በሌሎች የትንቢት መጽሐፍት ውስጥ ተአምራትን በብዙ አናገኝም። ትንቢተ ዮናስ ግን ተአምራቶችን የያዘ ነው። ማዕበሉም ተአምር ነው፣ አሳ አንበሪውም ተአምር ነው፣ መዳናቸውም ተአምር ነው።
የቅል ዛፉ መለምለም መክሰሙ ተአምር ነው። አራተኛ የነነዌን ሕዝብ መነቃቃት እናያለን። የነነዌ ሕዝብ ለእግዚአብሔር እጃቸውን ሰጡ። የነነዌ ሕዝብ ለእግዚአብሔር ለመማረክ እጆቻቸውን ወደ ላይ አነሱ። ዛሬ እጆቻችንን ወደ ላይ ዘርግተን የምንጸልየው እጅን ወደ ላይ ማንሳት መማረክ ስለሆነ ነው። ለአምላክ ለፍርድ ለፍቅር ተማርኬያለሁ ማለት ነው። አምስተኛ የዮናስን መጽሐፍ ልዩ የሚያደርገው ለክርስቶስ ምሳሌ መሆኑ ነው። ክርስቶስ 3 መዓልት 3 ሌሊት በመቃብር እንደሚቆይ አስቀድሞ በዮናስ ምሳሌነት ተነግሮለት ነበረ። የዮናስ ሕይወቱ ትንቢት ነበረ። ኑሮው ትንቢት ነበረ። በእርሱ ላይ የተከናወነው ተአምር ትንቢት ነበረ። ቀጣዩን ዘመን ያብራራ ነበረ። በእኛ ላይ እግዚአብሔር የሚፈጽመው ለትውልድ መጽናናትና ጽንዓት ሃይማኖት የሚሆን ነው። የመጽሐፉ ዓላማ ምንድን ነው? ትንቢተ ዮናስ አንደኛ ለተልእኮ መዘግየት የሚያመጣውን ችግር የሚገልጥ ነው። እግዚአብሔርን መላክ ብቻ አይደለም፣ ፈጥኖ መላክ ይገባል። ለተልእኮ በመዘግየቱ ዮናስ ማዕበሉ ተናወጠ፣ መርከቡ አደጋ ላይ ወደቀ። ከከፈለው ዋጋ በላይ መርከበኞቹን አስከፈላቸው። ዕቃቸውን ወደ ባህር ጣሉ። በአሳ አንበሪ ሆድ ውስጥ ተጣለ፣ ተዋጠ። ለተልእኮ መዘግየት የሚያመጣውን ችግር እናያለን። ሁለተኛ እግዚአብሔር የሁሉ ወዳጅ መሆኑን እናያለን። ትንቢተ ዮናስ ይህንን ነው የሚነግረን። እግዚአብሔር የሁሉ ወዳጅ ነው። እግዚአብሔር በፍቅሩ አመሳሶ የለውም፣ ማበላለጥ የለውም። እግዚአብሔር ፍቅሩ ትክክል ነው። እግዚአብሔር የሁሉ ወዳጅ ነው። አንዳንድ ጊዜ እግዚአብሔር ልዩ ሀገር፣ እግዚአብሔር ልዩ ሕዝብ፣ እግዚአብሔር ልዩ ሰው እንዳለው እናስብ ይሆናል። እሱ የሁሉ አምላክ ነው። ለሁሉ መጸለይ፣ ለሁሉ የሚበቃውን ያንን መለኮታዊ ፍቅር ማሳየት ይገባናል። ሶስተኛ በደካማው አገልጋይም ጌታ ይጠቀማል። አገልጋይ ማለት ፍጹም ማለት አይደለም። ዮናስ እግዚአብሔርን አልታዘዝም ብሎ እንደሚታዘዝ ወጥቶ ያልታዘዘ ነው። እግዚአብሔር ግን ተጠቅሞበታል። ዛሬም አገልጋዮች ደክመው ወድቀው ብናይ እንደ ሰው ይወድቃሉ፣ በንስሐ ዕድል ደግሞ ይጠቀማሉ። እግዚአብሔር በደካማውም አገልጋይ ይሰራል። የእግዚአብሔር አገልጋዮች የምንላቸው እነ ዳዊት በብዙ ውድቀት ያለፉ ናቸው። ጴጥሮስ ጌታን የካደ ነው። ሰውን ሰው የሚያደርገው ንስሐ ነው። አራተኛ የመጽሐፉ ዓላማ እግዚአብሔር የሕዝብን ልብ እንደሚያዘጋጅ ነው። እግዚአብሔር አስቀድሞ የነነዌን ሕዝብ አዘጋጅቶ ነበረ። በነነዌ ሀገር ላይ የፀሐይ ግርዶሽ፣ የመሬት መናወጥ አስቀድሞ ሆኖ ነበረ። እግዚአብሔር ሕዝቡን በተለያየ ደወል አንቅቶት ነበረ። ዮናስ አንድ ቃል ተናገረ፣ ሕዝቡን ንስሐ ገባ። የሕዝብን ልብ የሚያዘጋጅልን ከአፋችን የሚወጣውን ቃሉን እንዲበቅል የሕዝብን ልብ እርሻ የሚያደርግልን እግዚአብሔር ነው። ብዙውን ስራ የሚሰራው እግዚአብሔር ነው። እኛ የእሱ መልክ የእሱ አንደበት ሁነን መገኘት ብቻ ነው። እግዚአብሔር ሕዝብን ያዘጋጃል። እግዚአብሔር የሕዝብን ልብ ያሰናዳል። አምስተኛ ከእስራኤል ውጭ ላሉ የተደረገ ተልእኮ የተጻፈ መጽሐፍ ነው። ከእስራኤል ውጭ ያለ ተልእኮ በአዲስ ኪዳን ወደ አሕዛብ ሁሉ ሂዱ፣ ለፍጥረት ሁሉ ወንጌል ስበኩ ተብሎ ነበረ። ዮናስ የብሉይ ኪዳን ሐዋርያ ነበረ።
ስለዚህም ከሀገሩ ውጭ ድህነትን ሰበከ። ከሀገሩ ውጭ ላሉ መጽሐፍ ጻፈ። ስድስተኛ የእስራኤልን ልብ ለመቀስቀስ ነው። መጽሐፉ ከነነዌ መልስ ራሱ ዮናስ እንደጻፈው ይታወቃል። የጻፈበት ዓላማ እግዚአብሔር ከአሕዛብም ልጆች አሉት፣ ከእስራኤል ጋር ያለው መላእክቱ አይደለም፣ እናንተም ቢብትሉ አሕዛብ ልጆቹ ይሆናሉ ብሎ የእስራኤልን ልብ ለመቀስቀስ ነው። ይልቁንም በዛ ዘመን ላይ በብልጥግናቸው ኮርተው በክፋት በዝተው ነበረ። ንስሐ እንዲገቡም ነው። በየዓመቱ በሚያከብሩት የማስተስሪያ በዓል የብሔራዊ ንስሐ ቀን ትንቢተ ዮናስን ያነቡ ነበረ። አሁንም በብሉይ ኪዳን ስርዓት ያሉ አይሁዳውያን በማስተስሪያ በዓል ቀን ትንቢተ ዮናስን ያነባሉ። ለምን? የንስሐ መጽሐፍ ስለሆነ። ሰባተኛ የሐዲስ ኪዳንን አገልግሎት ዋዜማ ለማሳየት ነው። የሐዲስ ኪዳን አገልግሎት ምንድን ነው? ድህነትን ለዓለም መስበክ ነው። ዮናስ ድህነትን ለዓለም ሰበከ። የሐዲስ ኪዳን አገልግሎት ምንድን ነው? ወደ አሕዛብ ሁሉ ተልእኮ ይዞ መውጣት ነው። የክርስትናችን አገልግሎት እርስ በርስ መሟሟቅ ብቻ አይደለም። ያላመኑትን ለማሳመን፣ ያልተጠመቁትን ለጥምቀት ጸጋ ለማብቃት ነው። እኛ ግን እርስ በርሳችን እየተጠላለፍን፣ እየተሟሟቅን፣ እየተወዳደስን ዛሬ ያልተጠመቁትን፣ በክህደት የሚኖሩትን፣ በስህተት ትምህርት የተያዙትን ማትረፍ አልቻልንም። የያዝነውንም ምዕመን በቅጡ እያስተማርን አይደለንም። ከኛ የወጣ እንደሆነ መቃብር ታጣለህ እያልን በመቃብር ነው የምናስፈራራው። ክርስትና በማስፈራራት የሚያዝ አይደለም። ሰው እውነቱን ተረድቶ አምኛለሁ፣ ተቀብያለሁ፣ ዋጋ ከፍላለሁ ብሎ የሚኖርበት ነው። ደግሞም ከክርስትና ውጭ ያሉትን ፍቅርን ማሳየት አለብን። በመከራቸው መገኘት አለብን። አምላካችን እንደሚወዳቸው የሚያውቁት እኛ ስንወዳቸው ነው። የኛ ፍቅር ወደ መስቀሉ ፍቅር ያደርሳቸዋል። ስለዚህ የሐዲስ ኪዳን ተልእኳችን ምንድን ነው ካልን፣ የሐዲስ ኪዳኑ ተልእኮ ሕዝብን ወደ ክርስቶስ ማምጣት ነው። ለድህነት ጸጋ ማብቃት ነው። የዮናስ መጽሐፍ የሐዲስ ኪዳን አገልግሎት ዋዜማን የሚገልጥ ነው። ቀጥሎ የምናየው ትንቢተ ናሆምን ነው። ቶሎ ቶሎ እናሄዳለን። ትንቢተ ናሆምን ነው የምናየው። አሕዛብን አድራሻ ካደረጉ 3 የትንቢት መጻሕፍት አንዱ ትንቢተ ናሆም ነው። አሕዛብን አድራሻ ያደረጉ ትንቢተ ዮናስ፣ ትንቢተ ናሆም፣ ትንቢተ አብድዩ ናቸው። ትንቢተ ናሆም፣ ትንቢተ ዮናስ፣ ትንቢተ አብድዩ አሕዛብን አድራሻ ያደረጉ ናቸው። በሚገርም ሁኔታ ዮናስም ናሆምም እነዚህ ቅዱሳን ነቢያት አድራሻ ያደረጉት ነነዌን ነው። ልብ አድርጉ። ነነዌ መንግስቷ አሶር ነው። ዋና ከተማው ነነዌ ነው። በዋናው ከተማ ስም ይጠራሉ። አንዳንድ ጊዜም ደግሞ አሶራውያን ይባላሉ። ናሆም ማለት የስሙ ትርጉም መጽናናት ማለት ነው። የመንፈስ ቅዱስን ስራ የሚገልጥ ነው። መንፈስ ቅዱስ ያጽናናል። ዛሬም ያዘናችሁ የተሰበራችሁ ካላችሁ መንፈስ ቅዱስ ያጽናናል። ስለ ነነዌ የንስሐ ድምፅ ነው። ትንቢተ ናሆምም የነነዌ ሕዝብ ጨካኝ ነበሩ። በጦርነት ባሸነፉበት ሀገር ላይ ሲገቡ
ያሸነፏቸውን ነገሥታትና አለቆች ቆዳቸውን ገፈው ጨው እየነሰነሱ ይገሉ ነበረ። ይህንን ጭካኔ የሚያደርጉት ሌሎች አሕዛብም ቶሎ እጃቸውን እንዲሰጡ ማስፈራሪያ ለማድረግ ነው። ስለዚህ በነቢዩ በናሆም መልእክት መጣላቸው። ከክርስቶስ ልደት በፊት በ722 ዓመት ዮናስ ከሰበካቸው ከጥቂት ዓመት በኋላ የእግዚአብሔር ጅራፍ ሆነው ሰማርያን ወረሩ። ሰሜናዊውን እስራኤል ቀጡ። ማን? አሦራውያን፣ የነነዌ ሰዎች። በ612 ዓመት ከክርስቶስ ልደት በፊት በ612 ዓመት ከክርስቶስ ልደት በፊት ስለሚመጣባቸው ጥፋት ናሆም ትንቢት ተናገረ። የነቢዩ የናሆም ትንቢት ተፈጽሞ አሦራውያን ወይም ነነዌ ተደምስሰዋል። ስለዚህ ትንቢተ ናሆምም ትንቢተ ዮናስም ነነዌን አድራሻ ያደረጉ መልእክቶች ናቸው። ነነዌ በጭካኔዋ በእግዚአብሔር ፊት የተጠላች፣ ስራዋ ጽዩፍ የሆነች ከተማ ናት። ዛሬስ ጭካኔ የለም ወገኖቼ። በድሃው እየጨከን አይደለም። ራሱን በማይከላከል ምስኪን እየጨከን አይደለም። ድሃውን የበለጠ ድሃ እያደረግነው እንደ ጉድፍ እንደ ጥራጊ እያወጣ ነው አይደለም። ዛሬስ ጭካኔ የለም። በእርጉዝ የሚጨክን ትውልድ አልመጣም። በሴት የሚጨክን በሕፃን የሚጨክን አልመጣም። ባል በሚስቱ ልጅ በወላጆቹ አልጨከንም። ይሄ ዘመን የመጨካከን ዘመን ነው። ይሄ ዘመን ምክንያት የሌለው ጠብ ያለበት፣ ቂም የሌለው ግድያ ያለበት ዘመን ነው። የወጣው መግባት የማይችልበት፣ ነጋዴ ሮጦ የማያተርፍበት ዘመን ነው። የመቀማማት የበለጠ ኃይለኛ እንደ አራዊት በመግደል አለቃ የበላይ የሚሆንበት ዘመን ነው። ይሄ ዘመን የመጨካከን ዘመን ነው። መላ ዓለም ላይ ተዘግቶ ዓለም ይጨነቅ ተብሎ የተፈረደበት ዘመን ነው። የምናየው ነው። በዚህ በምናየው በእስራኤል፣ በአሜሪካ፣ በኢራን ጦርነት ከጦርነቱ ውጭ ያሉ ምንም አይነት የተቃውሞ ድምፅ ያላሰሙ መላው ዓለም እየተቀጡ ነው ያሉት። ሁሉም እንደኛው ይቀጣ፣ እኛ ተቸግረናል፣ ሁሉም ይቸገር የሚል ጨካኝ ዘመን ላይ ነው ያለነው። ስለዚህም የናሆም ትንቢት እኛን ይመለከታል። እግዚአብሔር ጨካኞችን ይቀጣል። ልባችን ርኅሩህ መሆን አለበት። የሰው አንጀት መያዝ አለብን። አለበዚያ አንተም ጨካኝ ነበርክ፣ ጨካኝ አዘዘብህ፣ እንደገና ዳቦ እሳት ነደደብህ እንደተባለው ጨካኝ ስንሆን ጨካኝ ይታዘዝብናል። ጨካኝ ስንሆን የማይራራ ይመጣብናል። በልባችንም በእጃችንም ደጎች መሆን አለብን። የክብር አምላክ ከሁላችን ጋር ይሁን። የተሰቀለው ኢየሱስ ክርስቶስ ጌታችን በፍቅር በምሕረቱ ይጎብኘን። ለሀገር ለዓለም ሰላምን ይላክልን። አቤቱ እናመሰግንሃለን። ድንቅነትህ መተረኪያ ቃል ማብራሪያም ልሳን የለውም። ተመስገን። የተሰቀልከው የሞትክልን ክርስቶስ በእውነት ይህንን ቀን ስላየን የዚህ ጀንበር ባለቤት ስለሆን እናመሰግንሃለን። እኛን ድኩማኑን ሁል ጊዜ ለጽድቅ ታካሽና ሰነፍ የሆነውን በራስ ምሕረትና በራስ ጽድቅ ዛሬም በቤትህ እንድንቆም እንድንገኝ ስላደረከን ተመስገን። እንደ ቸርነትህ ሃይማኖታችንን አጽናልን። የቤተ ክርስቲያን ደጆች ለምሕረት የተከፈቱ እንዲሆኑ እንማልድሃለን። የተጨነቀው ሕዝባችን ጌታ ሆይ ከኑሮ ውጣ ውረድ የተነሳ የት እንደሚሄድ ግራ የተጋባው ወገናችንን እባክህ እዘንለት፣ ራራለት።
ደጉን ቀን አቅርብለት ጌታ ሆይ። የዓለም ሕዝብ ሁሉ እንደ አንድ ሰው እያማጠ ያለበትን ይህንን ዘመን ለውጠው ጌታ ሆይ። ጌታ እግዚአብሔር ሆይ ተባብረን ለማለቅ የተዘጋጀንበትን ይህንን ቀጠሮ አንተ እንድታፈርሰው ከመልካሙ ቀን እንድታደርሰን ሰላማዊ ኢየሱስ ክርስቶስ ሰላም እንድትሰጠን ሰላምን እንድታዝልን አቤቱን ማልድሃለን። አገራችን ኢትዮጵያን፣ ሕዝቧን፣ የሱዳንን ሕዝብ፣ የየመንን ሕዝብ፣ የፍልስጤምን ሕዝብ፣ የእስራኤልን ሕዝብ፣ የሊባኖስን ሕዝብ፣ የኢራንን ሕዝብ፣ የዩክሬንን የራሻን ሕዝብ፣ በመላው ዓለም ያለውን ወገናችንን በቸርነት አስብልን። ሁሉ አካላችን ነው። ሁሉ የእጅህ ሥራ ነው። ለፈጠርከው እባክህ ራራ። ከበዓሉ ሰላምን፣ ረድኤትን፣ በረከትን እንድታድለን ብርሃነ ትንሣኤህን እንድታሳየን እንማልድሃለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።